ማንኛውም ሰው ሰክሰስ መሆን ይፈልጋል። የተሻለ ውጤት ማምጣት ይፈልጋል። ወይም ደግሞ በህይወቱ ስኬታማ መሆንን ይፈልጋል። ግን እንዴት የሚለውን ነገር ምናልባት እንደዚህ አይነት ሰዎች ጥያቄ ያላችሁ ዛሬ መልስ ሰጣችኋለሁ። ስለዚህ the powerful way of success in school and working area በስራ ህይወታችን በአካዳሚክ ኤሪያ ላይ ያለን ሰዎች፣ በትምህርት ህይወት ውስጥ ያለን ሰዎች ወይም በሌላ የህይወት ጎዳና ውስጥ ያለን ሰዎች በምን አይነት መንገድ ብንሄድ ስኬታማ እንሆናለን የሚለውን ዛሬ ያሳያችኋለሁ። የሰጠነው ርዕስ 10 የስኬት መንገዶች ነው። እንግዲህ 10 የስኬት መንገዶች አንደኛው አንድ ሰው ስኬታማ እንዲሆን ከፈለገ ወይም ደግሞ በተሻለ ውጤት እንዲያመጣ ከተፈለገ ከሚያደርጋቸው ነገሮች የመጀመሪያው ሴት ክሊር ጎል ነው። ግልጽ የሆነ መዳረሻው የሚታወቅ ጎሎችን ማውጣት ማለት ነው። ነገ ከ5 ዓመት በኋላ ከ2 ዓመት በኋላ ከ10 ዓመት በኋላ ወይም ደግሞ በህይወቴ ላሳካው የምፈልገው ነገር ምንድነው የሚለውን ክሊር የሆነ ሊደረስበት የሚችል ሊለካ የሚችል ለሰዎች ሊታይ የሚችል መሆን አለበት ማለት ነው። ዝም ብለን ድሪም ያደረግነው ነገር ወይም ደግሞ በጣም ከመጠን ኤክስትሪም የሆነ ልንደርስበት የማንችለውን ነገር ብናቀድ ወይም ደግሞ ጎል ብናስቀምጥ ተስፋ ልንቆርጥ እንችላለን። ወደዛ ነገር የሚወስደን መንገድ ሊያስቸግረን ይችላል። ስለዚህ ሊሆን የሚችለው ምንድነው? ክሊር ጎል፣ ግልጽ የሆኑ ግቦችን ማውጣት አንደኛው የሰክሰስ ወይም ደግሞ የውጤታማነት መገለጫዎች ናቸው። ለምሳሌ እናንተ ተማሪ ልትሆኑ ይችላላችሁ። ውጤት በዚህ ሴሚስተር ማምጣት የፈለጋችሁት ከ2 ዓመት በኋላ ምን አይነት ውጤት ማየት ትፈልጋችሁ? ከ3 ዓመት በኋላ ተመረቃችሁስ ምንድነው ልትሆኑ ይፈልጋችሁ? ከተመረቃችሁ በኋላ ስራ ከያዛችሁ በኋላ ከዛስ ምንድነው በህይወታችሁ ያስቀመጣችሁት ጎል ምንድነው? እሱን በግልጽ ሊገባችሁና አንደርስታንድ ልታደርጉት በሚሆን መንገድ ለራሳችሁ ለህይወታችሁ ከስጋችሁ ጋር ሊላበስ ከደማችሁ ጋር ሰርኩሌት ሊያደርግ ይገባል። ስለዚህ ሴት ክሊር ጎል ኢትስ ኢምፖርታንት። በጣም አሪፍ የሆነው ነገርና መልካም የሆነው ነገር ይሄኛው ሴት ክሊር ጎል ነው። ምን ይባላል? ስለዚህ ስታርት ያደርጋል፣ ፕላን አለ፣ አክሽን አለ፣ ከዛ ጎል። ሁለተኛው እና ወሳኙ ነገር ደግሞ ክሬት ስኬጁል ስቱደንት ስተዲ ስኬጁል ኦር ወርኪንግ ስኬጁል ክሬት ስተዲ ስኬጁል ወይም ደግሞ ለምንሰራው ስራ ስኬጁል ማውጣት፣ ፕራዮሪታይዝድ ማስያዝ። ዛሬ ምንድነው የምሰራው? ነገ ምንድነው? ቅድም ያስቀመጣችሁት ክሊር የሆነ ኦብጀክቲቭ አለ፣ ክሊር የሆነ ጎል አለ። እዛ ለመድረስ በእያንዳንዷ ለምሳሌ የ5 ዓመት የ10 ዓመት ጎል ቢኖራችሁ ያን የ5 ዓመት የ10 ዓመት ጎል የምትደርሱበትን በአመታት ከዛ በወራት ከዛ በሰዓታት በቀናት በሰዓታት እየከፋፈላችሁ ከዛ ምን ታደርጋላችሁ? እነዛን ኢምፕሊመንት እያደረጋችሁ ወደምትፈልጉት ወደ አሰባችሁት ወደ ዲዛይን ወዳደረጋችሁት ነገር ወደ ጉዟችሁ እንድትሄዱ ያደርጋችኋል። በነገራችን ላይ ይሄንን ቪዲዮ ስናዘጋጅ እነዚህ 10 የስኬት መንገዶችን ዝም ብለን ያመጣናቸው ሳይሆኑ በዓለም አቀፍ ደረጃ በተለያዩ ቦታዎች ላይ በስነ ልቦና ባለሙያዎች ኤክስፐሪመንት ተደርገው ስኬታማ ብዙ ሰዎች የሆኑባቸው መንገዶች ናቸው። እንዲሁም በእኛ በህይወታችን የተገበርናቸው ወደ ስኬት ጉዞ እያንደረደሩ ያሉ መንገዶች ናቸው እና ኤክስፐሪመንት የሆኑ ታንጂብል የሆኑ ለሰዎች ሊተገብሯቸው የሚችሉ በጣም ኢዚ የሆኑ ነገሮች ናቸው። ስለዚህ የመጀመሪያው ሴት ክሊር ጎል ነው። ሁለተኛው ደግሞ ክሬት ስተዲ ስኬጁል። ስተዲ ስላችሁ እንግዲህ ትምህርት ሊሆን ይችላል። ትምህርት ላይ ያላችሁ ልትሆኑ ይችላላችሁ። አንዳንዶቻችሁ ደግሞ በስራ ህይወት ውስጥ ልትሆኑ ይችላላችሁ። ስለዚህ እንደዚህ አይነት ነገሮችን ማውጣት አንደኛው ኢምፖርታንት መንገድ። ስለዚህ እነዚህ ማድረግ በጣም አሪፍ ነው። ነገ ለሚሆን ነገር ቀድማችሁ መዘጋጀትን ይኖርባችኋል። ምሽቱን መጠበቅ የለባችሁም። ነገ እስከሚነጋ መጠበቅ የለባችሁም። ዛሬ ላይ ሆናችሁ ራሳችሁን እያዘጋጃችሁ ለምሳሌ ተማሪዎች ሆናችሁ ክላስ ላይ የምትማሯቸውን ትምህርት ማታ ላይ ሄዳችሁ ሪቫይዝ ብታደርጓቸው ወይም ደግሞ ወደ ህይወታችሁ የመጡ ነገሮችን እያንዳንዳቸውን ነገር ከቁም ነገር ብትቆጥሯቸው ነገ ላሰባችሁበት እቅድ መድረስ አንደኛው መንገድ ይሆናል ማለት ነው። አሁን ላይ ያላችሁት ነገር ሌላው እና ወሳኙ ነገር ቢውልድ ስትሮንግ ዴይሊ ሃቢት። በጣም ጥሩ ነገር እጅግ ለሰው ልጅ አስፈላጊው ነገር ከሚባሉ ነገሮች በቀን ህይወታችን
ምዕራፍ ውስጥ ሊያሸጋግራችሁ ይችላል። እና ልደርሱበት የፈለጋችሁትን ነገር በክሊር በሆነ መንገድ ግልጽ በሆነ መንገድ ካስቀመጣችሁ ለዛ መገዛት ያስፈልጋል። ስለዚህ ለዓላማ ራስን ማስገዛት ወይም ደግሞ ያን ዓላማችሁን ያደርሰኛል የምትሉትን መንገድ በትክክል መተግበር ያስፈልጋል። ቀን በቀን ሳትሰለቹ። ከዛ ወደ ልምድ ይቀየራል። ልምድ ደግሞ ባህሪያችን ልክ ጠዋት ተነስተን ቁርስ መብላትን እንደምንፈልግ ሁሉ፣ ምሳ ሰዓት ሲደርስ ምሳ መብላትን እንደምንፈልግ ሁሉ፣ ጠዋት ወይም ደግሞ ቡና ሲጠማን ቡና መጠጣት እንደምንፈልግ ሁሉ በህይወታችሁ ልምድ የህይወት ልታሳኩት የምትፈልጉትን ነገር እንደ ልምድ ልትቆጥሩ ይችላላችሁ። ስለዚህ ስትሮንግ ሃቢት ስትሮንግ ሪዛልትን ያመጣል። ስትሮንግ የሆነ ሃቢት ስትሮንግ የሆነ የስራ ባህል የህይወት ፍልስፍና ወደ ተሻለ ጠንካራ ወደሆነ ውጤት ይቀይርላችኋል ማለት ነው። ይሄ ልናደርጋቸው ከሚችሉ ነገሮች አንደኛው በቃ ኖ አይቻልም፣ ይሄ አይሆንም ልንል ይገባል። እነዚህ ነገሮች ወደ ስኬት ምክንያቱም ይሄ ፕሮካስቲኔሽንን አቮይድ ያደርጋል፣ ኤክስትራቫጋንሲን አቮይድ ያደርጋል፣ ወይም ይሄ ብክነትን በብዙ ነገሮች መጠመድን አቮይድ ያደርጋል። ግን ይሄ ሲባል ማህበራዊ ህይወት አያስፈልግም፣ ምንም አይነት የማህበራዊ ህይወት ለሰዎች አያስፈልግም እየተባለ አይደለም። ስለዚህ ሳይት ቱ ኖ የሚለውን ማዳበር ያስፈልጋል። ከምታነቡት ተራ መጽሐፍ ወይም ደግሞ ተራ ሃንዳውት ወይም ደግሞ በህይወት ልምዳችሁ ከእናት ከአባታችሁ ከወረሳችሁት ባሻገር በመጽሐፎች ውስጥ መደበቅ አስፈላጊ። ከተለመደው የህይወት ጎዳናችሁ ከፍ ብላችሁ ብታስቡ በጣም አስፈላጊና በሰዎች ፊት
ከዛም ባሻገር ስለናንተ ብዙ መከራ ትወጣለች ትወርዳለች። ምናልባት እናንተ ዛሬ ጥሩ ስራ ህይወት ላይ ልትሆኑ ትችላላችሁ፣ ወይም ደግሞ በትምህርታችሁ ጎዳና ላይ ልትሆኑ ትችላላችሁ። ተማሪዎች ጥሩ ውጤት አምጥቼ ጥሩ የህይወት ጎዳና ውስጥ ገብቼ ለእናቴ መርዳት፣ ይሄ ማለት ተፈጥሯዊ የሆነውን ነገር እንድትሳሳቡ ያደርጋቸዋል። ሶሻል ክላይሜታቸው ወይም ደግሞ ሶሻል የሆነ ማህበራዊ ትስስራችሁን እንዲጨምር ያደርጋል። ያ ደግሞ ሳቲስፋክሽን ወይም ደግሞ እርካታ የሚባለውን ነገር ያመጣል ማለት ነው። ስለዚህ ኮኔክት ዊዝ ሪል ላይፍ ከተፈጥሮ ጋር መዛመድ ማለት ነው። እርግጥ ነው ከተፈጥሮ ጋር ስንል ከኢንቫይሮንመንቱ ጋር መዛመድ ሊሆን ይችላል። ብቻን የመሆንም ነገር መልመድ፣ ይሄ ከሁካታው ትንሽ ገለል ብሎ ራስን ማዳመጥን የመሰለ ነገር በጣም አሪፉ ነገር ነው። ነባራዊ ሀቁን መማር ማለት ነው። ቢውልድ ኖሌጅ ኢን ዘ ወርልድ ማለት ነው። ዓለም እንግዲህ ወደ አንድ መንደር የተቀየረችበት ዘመን ነው። ይቺ ወደ አንድ መንደር የተቀየረችን ዓለም እኛ ደግሞ ለእኛ እንድትሆን አድርገን መቀየር ያስፈልጋል። ስለዚህ እኛ የሰዎች ብቻ ተከታይ መሆን የለብንም። እኛም በህይወታችን ልናሳካው እንግዲህ አንዳንዶቻችን ሶሻል ሚዲያ ላይ የተሻለ ሰው ልንሆን እንችላለን። አንዳንዶቻችን በትምህርት የተሻለ፣ አንዳንዶቻችን በሊደርሺፕ፣ አንዳንዶቻችን ብቻ በተሰጠን መክሊት ወይም በያዝነው የስራ ህይወትና በምንወደው ነገር በዛ ነገር ላይ ኮኔክት መሆን ያስፈልጋል ማለት ነው። ሌላው እንግዲህ stay the close that positive and hard working people ነው የሚለው አዎንታዊና ታታሪ ሰዎች ጋር መቀራረብ በጣም ትልቁ ነገር። እንግዲህ አንዳንድ ሰው እንግዲህ የአንድን ሰው ማንነት እንድታውቅ ጓደኛውን ጠይቅ ይባላል። እንግዲህ ጓደኛ ነው አንተን ሌላ ሰው ጄጅ እንዲያደርግ ከሚያደርጉ ነገሮች የምትውላቸው ሰዎች ናቸው ማለት ነው። ስለዚህ አዎንታዊ ፖዚቲቭ ቲንከር የሆኑ ቅን የሚያስቡ ሰዎች፣ ነገን የተሻለ የሚያስቡ ሰዎች እና በጣም ሃርድ ወርከር የሆኑ ሃርድ ወርከር አንዳንድ ሰዎችን አይታችሁ ጓደኞቻችሁን የሚያወራችሁ ሪዲክለስ የሆነ ለህይወታችሁ የማይጠቅም ነገር ኢንሲግኒፊካንት የሆነ ነገር ሲያወሯችሁ ይላሉ እና ጊዜያችሁንም ለምን ምን ሳደርግበት ዋልኩ ብትሉ ምናልባት ምንም የሚጨበጥ ነገር ላታገኙ። አንዳንድ ሰዎች ደግሞ ሃርድ ወርከር ናቸው። ስለ ስራ በጣም ዲሲፕሊን ናቸው፣ ለየት ያለ ነው። ሲያነቡ በጣም ኮንሽስ ሆነው ነው። እንደዚህ አይነት ሰዎች በህይወታችሁ ሊያጋጥሙ። ስለዚህ ከነዛ ጋር ውሏችሁ ማድረግ እና ለህይወታችሁ የማይጠቅሙ ሰዎች ምን ማድረግ አቮይድ ማድረግ በጣም መልካሙ ነገር ነው ማለት ነው። ሌላው በጣም አስፈላጊ ከሚባሉት ነገሮች አንደኛው ቼክ ዩር ሚስቴክ ኤንድ ፊክስ ዘም። በጣም አስፈላጊ ነገር ከሚባለው ነገር የራሳችሁን ዴይሊ ቼክ ካደረጋችሁ ኢቫሉዌት ካደረጋችሁ ማለት ነው ወይም ደግሞ ያንን አትችልም የሚል በቻይልድሁድ ወይም በሆነ ማህበረሰብ እየተገፋን የመጣንበት ወይም ደግሞ ያንን ሲያደርጉ የቻሉ ሰዎች ወድቀው ምናልባት ሳይነሱ የቀሩ ሰዎች ሰፖርት ሳያደርጋቸው ብቻ በህይወታቸው ከጎዳና የወጡ ሊኖሩ ይችላል። በህይወታቸው የምታውቁት ነገር ሊኖር ይችላል። ግን ራሳችንን ካላመን ሌላ ሰው ሊያምነን አይችልም። እንደምናደርገው ራሳችንን ማሳመን አለብን። ትምህርት ነው ማንበብ፣ መመራመር፣ ማወቅ፣ ኢንተርፕሬት ማድረግ በጣም ወሳኙ ነገር ነው። ስለዚህ ትረስት ዛት ዩ ካን ዱ ኢት፣ ራስን ማመን። ሰክሰስ ስታርት ዊዝ ሰልፍ ቢሊቭ ነው። ስለ ራስ ያለህ አመለካከት ነው ወደ ሰክሰስ የሚወስድ። ለራስ ያለህ አመለካከት ወደ ተሻለ ወደምትፈልጉት ህይወት ውስጥ ይወስዳቸዋል ማለት ነው። ስለዚህ ሰክሰስ ስታርት ዊዝ ቢሊቭ የሚባለው ሰልፍ ቢሊቭ የሚባለው ራስን ከማመን ይጀምራል ማለት ነው። ስለዚህ ውጤታማ መሆን ከፈለጋችሁ መጀመሪያ ራሳችሁን ማመን ያስ ዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበረ። ቅድም እንዳልኳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።